ጤና ይስጥልኝ ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን የዕለቱን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ቤተልሔም ደሴ ነኝ። አብራችሁን ቆዩ። በሐረሪ ክልል የሌማት ትሩፋት መርሃ ግብር የወጣቶችን የሥራ ዕድልና የኢኮኖሚ መነቃቃት ያረጋገጠ ነው ሲል የሐረሪ ክልል ግብርና ልማት ቢሮ አስታወቀ። የክልሉ ግብርና ልማት ቢሮ በድሬ ጠያራ ወረዳ ለሚገኙ ወጣቶች 2000 ምርጥ የዶሮ ጫጩቶችን በማከፋፈል የሌማት ትሩፋት መርሃ ግብርን በስፋት እያከናወነ ይገኛል። ዘገባው የሙሄዲን ሙክታርና መሐመድ አብደላ ነው። ተጨማሪውን አዩብ ካዛሊ ያቀርበዋል። የሐረሪ ክልል ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር እንደገለጹት የሌማት ትሩፋት መርሃ ግብር የአርሶ አደሩና የከተማ ነዋሪውን የኑሮ ሁኔታ በተጨባጭ ከመቀየር ባለፈ በሀገሪቱ የኢኮኖሚ መነቃቃት ውስጥ ትልቅ ሚና እየተጫወተ ይገኛል ብለዋል። ወይዘሮ ሮዛ አክለውም አሁን ለወጣቶች የተከፋፈሉ ጫጩቶች አዲስ ዝርያ ያላቸው ናቸው ብለዋል። በተጨማሪም ዝርያዎቹ ለሲዳማና ለሐረሪ ክልሎች ተመርጠው የቀረቡ ሲሆን ለእንቁላልም ሆነ ለስጋ ምርት ተስማሚ መሆናቸውን ገልጸዋል። መርሃ ግብሩ ገበያውን ለማረጋጋትና ጤናማ ማህበረሰብን ለመገንባት ከፍተኛ ጠቀሜታ አለውም ብለዋል። የድሬ ጠያራ ወረዳ አስተዳዳሪ አቶ ሸምሸዲን አብዱላይ በበኩላቸው ወጣቶችን ወደ ስራ ለማስገባት ከፍተኛ ትኩረት እየተሰጠ መሆኑን ገልጸዋል። አስተዳደሩ ከዶሮ እርባታ ቤቶች ግንባታ ጀምሮ እስከ ጫጩቶች አቅርቦት ድረስ አስፈላጊውን ድጋፍ እያደረገ እንደሚገኝም አረጋግጠዋል። የወረዳው የዶሮ እርባታና ጥበቃ ባለሙያ አቶ መሐመድ ሀሩን ወጣቶቹ ውጤታማ እንዲሆኑ ሰፊ የሙያ ድጋፍ እንደሚደረግላቸውና ፕሮጀክቱ ራሱን ችሎ እስኪቆም ድረስ ተከታታይ ክትትል እንደሚደረግ ገልጸዋል። በትምህርት ገበታቸው ቆይተው ስራ ሳይዙ የቆዩና አሁን የዚህ እድል ተጠቃሚ የሆኑ ወጣቶች በበኩላቸው በተፈጠረላቸው የስራ እድል መደሰታቸውን ገልጸዋል። ወጣቶቹ የተረከቧቸውን ጫጩቶች ተንከባክበው በማሳደግ ስራቸውን አስፋፍተው ለሌሎች ጓደኞቻቸውም የስራ እድል ለመፍጠር ቁርጠኛ መሆናቸውን ተናግረዋል። ይህ በሀገር አቀፍ ደረጃ እውቅና የተሰጠው የሌማት ትሩፋት ስራ በቀጣይም ይበልጥ ተጠናክሮ እንደሚቀጥልና የህብረተሰቡን የምግብ ዋስትና ለማረጋገጥ የሚደረገው ጥረት ተጠናክሮ እንደሚቀጥልም ተመላክቷል። በክልሉ የአርሶ አደሮችን ውጤታማነት ለማረጋገጥና ለማሳደግ የፋይናንስ አቅርቦት እየተመቻቸ እንደሆነ የሐረሪ ክልል ምክትል ርዕሰ መስተዳድርና የግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር ገለጹ። የሐረሪ ክልል የግብርና ልማት ቢሮና የኢትዮጵያ ንግድ ባንክ ለአርሶ አደሩ የፋይናንስ አቅርቦት ለማመቻቸት ስምምነት ተፈራርመዋል። ዘገባው የሙሄዲን ሙክታር ነው። ሲሳይ ዘሪሁን የሐረሪ ክልል ግብርና ልማት ቢሮና የኢትዮጵያ ንግድ ባንክ ለአርሶ አደሩ የፋይናንስ አቅርቦት ለማመቻቸት ስምምነት ተፈራርመዋል። የሐረሪ ክልል ምክትል ርዕሰ መስተዳድርና የክልሉ ግብርና ልማት ቢሮ ኃላፊ ወይዘሮ ሮዛ ኡመር በመድረኩ እንደገለጹት የፋይናንስ አቅርቦት የአርሶ አደሮችን ውጤታማነት በማረጋገጥ ረገድ ትልቅ ሚና እንደሚጫወት ተናግረዋል። አስተማማኝ የፋይናንስ አቅርቦት የግብርና ዘርፉን ምርትና ምርታማነትን ለማሳደግና ለማፋጠን የሚያስችል መሆኑን ገልጸዋል። መንግስት የገጠር ግብርና ትራንስፎርሜሽንን በማሻገርና የግብርና ዘርፉን በቴክኖሎጂ በመታገዝ ማዘመን ላይ ትኩረት ያደረገ መሆኑን ተናግረዋል። ባንኩ የሚያቀርበው የፋይናንስ አገልግሎት ለዘርፉ እድገት ትልቅ ድጋፍ መሆኑንም ገልጸዋል። የግብርና እንቅስቃሴዎችን በማዘመንና በማፋጠን የተፈለገውን እድገት ብልጽግና ማምጣት የሚቻለው የፋይናንስ አቅርቦቱ ሲመቻች መሆኑን አንስተዋል። ባለፉት የለውጥ ዓመታት የአርሶ አደሮችን ተጠቃሚነት ለማረጋገጥና ከተረጂነት ወደ ምርታማነት ለማሸጋገር ውጤታማ ስራ መሰራቱንም ወይዘሮ ሮዛ ኡመር ተናግረዋል። በኢትዮጵያ ንግድ ባንክ የጅግጅጋ ዲስትሪክት ዳይሬክተር ተወካይ አቶ ፈርሃን ሁሴን በበኩላቸው የፋይናንስ አቅርቦቱ የአርሶ አደሮችን ተጠቃሚነት በማረጋገጥ ረገድ ትልቅ ሚና እንደሚጫወትም አስታውቀዋል። ባንኩ የግብርና ትራንስፎርሜሽንን ለማረጋገጥና የግብርና ግብአቶችን እጥረት ለመቅረፍ ከግብርና ሚኒስቴር ጀምሮ ከሁሉም ክልሎች ጋር የፋይናንስ ስምምነቶችን መፈራረሙን ገልጸዋል። የሐረሪ ክልል ምክር ቤት የማህበራዊ ጉዳይ ቋሚ ኮሚቴ የትምህርት ተቋማትን የፕሮጀክት አፈጻጸም ገመገመ። ቋሚ ኮሚቴው በክልሉ ትምህርት ቢሮ ስር በሚገኙ በጀግኖች በደከርና በሐረር ሁለተኛ ደረጃ ትምህርት ቤቶች የተከናወኑ ያሉ የማስፋፊያና የእድሳት ስራዎችን ተዘዋውሮ ተመልክቷል። አዩብ ካዛሊ የሐረሪ ክልል ምክር ቤት የማህበራዊ ጉዳይ ቋሚ ኮሚቴ የ2018 በጀት ዓመት የ6 ወር የተቋማት ፕሮጀክት አፈጻጸምን አስመልክቶ በመስክ ምልከታ የታገዘ ግምገማ አካሄደ። ቋሚ ኮሚቴው በክልሉ ትምህርት ቢሮ ስር በሚገኙ በጀግኖች በደከርና በሐረር ሁለተኛ ደረጃ ትምህርት ቤቶች እየተከናወኑ ያሉ የማስፋፊያና የእድሳት ስራዎችን ተዘዋውሮ ተመላክቷል። በመስክ ምልከታው ትኩረት የተደረገባቸው የጀግኖች አንደኛ ደረጃ ትምህርት ቤት በ101 ሚሊዮን ብር በጀት የታቀደ የማስፋፊያ ፕሮጀክት፣ የደከር አንደኛ ደረጃ ትምህርት ቤት በ9
በ90 ሚሊዮን ብር በጀት የተያዘለት የማስፋፊያ ስራና የሐረር ሁለተኛ ደረጃ ትምህርት ቤት በ25 ሚሊዮን ብር በጀት የተከናወነ የመማሪያ ክፍሎች እድሳት ናቸው። በምልከታው ወቅት ቋሚ ኮሚቴው በጀግኖችና በደከር አንደኛ ደረጃ ትምህርት ቤቶች ሊሰሩ የታቀዱት ፕሮጀክቶች እስካሁን ወደ ስራ ለመግባታቸውን አረጋግጧል። በተጨማሪም በሐረር ሁለተኛ ደረጃ ትምህርት ቤት የተከናወነው የእድሳት ስራ ጥራትን በተመለከተ ለሚመለከታቸው አካላት ጥያቄዎችን አቅርበዋል። ለቀረቡት ጥያቄዎች ምላሽ የሰጡት የክልሉ ትምህርት ቢሮ ምክትል ኃላፊ አቶ አርሰላን አብዲ የማስፋፊያ ስራዎቹ የዘገዩት ከተቋራጮች ጋር ውል የመፈጸም ሂደት በመጓተቱ መሆኑን ገልጸው ችግሩ በአጭር ጊዜ ውስጥ ተፈቶ ወደ ስራ እንደሚገባ አረጋግጠዋል። የክልሉ ቤቶች ልማት ኤጀንሲ ኃላፊ አቶ መሐመድ ኑረዲን በበኩላቸው በዲዛይን ዝግጅት ላይ ክፍተቶች እንደነበሩ ጠቅሰው በቀጣዮቹ ጥቂት ቀናት ውስጥ ከተቋራጮች ጋር ውል ተፈጽሞ ግንባታው በአፋጣኝ እንደሚጀመርም ገልጸዋል። የማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ ወይዘሮ ደሊላ ዩሱፍ እንደገለጹት በአሁኑ ወቅት የልማት ስራዎች በአጭር ጊዜ ውስጥ ተጠናቀው ለአገልግሎት መብቃት ያለባቸው ወቅት ላይ እንደሚገኝ አሳስበዋል። በተለይም የትምህርት ጥራትን ለማረጋገጥ የታቀዱ ፕሮጀክቶች ልዩ ትኩረት ሊሰጣቸው እንደሚገባ አጽንኦት ሰጥተዋል። በመጨረሻም ቋሚ ኮሚቴው በጀት የተያዘላቸው ፕሮጀክቶች በአፋጣኝ ወደ ስራ እንዲገቡና በሐረር ሁለተኛ ደረጃ ትምህርት ቤት የታዩ ቀሪ ስራዎችና የጥራት ጉድለቶች በአፋጣኝ እንዲታረሙ እንዲሁም ምክር ቤቱ የሂደቱን አፈጻጸም በቅርበት ክትትል እንደሚያደርግ አቅጣጫ አስቀምጠዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ በጥምቀት በዓል ማግስት ጥር 12 የቃና ዘገሊላ በዓል ይከበራል። በዓሉ ከሃይማኖታዊ አስተምሮቱ በተጨማሪ ባህላዊ ሁነቶችም ደምቆ ይውላል። ባልደረባችን ሲሳይ ዘሪሁን ይህን አስመልክቶ ተከታዩን ዘገባ አሰናድቷል። ተከታትለን እንመለስ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምህሮ ዘንድ በጥምቀት በዓል ማግስት ጥር 12 ቀን የቃና ዘገሊላ በዓል ይከበራል። ይህ በዓል ከጌታ ጥምቀት ጋር በተያይዞ በድምቀት የሚከበር መጽሐፍ ቅዱሳዊ በዓል ሲሆን ኢየሱስ ክርስቶስ ከተጠመቀ በኋላ የመጀመሪያውን ተአምሩን የገለጸበት ዕለት ነው። ቃና ዘገሊላ ሁለት ትርጉም ያለው ሲሆን አንደኛው በገሊላ አውራጃ የምትገኝ ቃና የተባለች መንደር ስትሆን ሁለተኛው ደግሞ ኢየሱስ ክርስቶስ ውሃውን ወደ ወይን በመቀየር የገለጸበት የመጀመሪያው ተአምሩ ስያሜ ነው። ቃና ዘገሊላ ኢየሱስ ክርስቶስ በዶኪማስ ቤት ተገኝቶ ውሃውን ወደ ወይን የቀየረበትና ጋብቻን የባረከበት ዕለት ነው። በዚህም መሰረት በዕለቱ የተደረገውን ተአምር ይዞ የበዓል ስያሜ ሆኖ መሰጠቱን የምስራቅ ሐረርጌ ሀገረ ስብከት ዋና ጸሐፊ ቄስ ብንያም ጎንፋ ይናገራሉ። ቃና ዘገሊላ በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ በገሊላ ቃና በምትባል መንደር ገብቶ ውሃውን ወደ ወይን ጠጅ የለወጠበት ታላቅ በዓል ነው። ይህም ውሃውን ወደ ወይን ጠጅ የለወጠው ዶኪማስ የሚባል አንድ በአካባቢው የሚታወቅ ባለጸጋ ሰው የአካባቢውን ማህበረሰብ ጠርቶ ታላቅ የሰርግ ድግስ አድርጎ ለልጁ ሰርግን አዘጋጅቶ በዛ በሰርግ ላይ እንዲታደሙ ጌታችን መድኃኒታችን ኢየሱስ ክርስቶስን እናታችን እመቤታችን ድንግል ማርያምን ክቡራን ደቀ መዛሙርቱን ጠርቶ በሰርጉ ላይ እንዲታደሙ አድርጎ ነበር። የቃና ዘገሊላ በዓል ይላሉ። የውሃ በዓል ስለሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከጥምቀት በዓል ጋር አስተሳስራ የምታከብርበት ምክንያቱም ይህ መሆኑን ይገልጻሉ። ከዚህኛው በዓል ጋር ከጥምቀት በዓል ጋር እንዲከበር የተደረገው ውሃውን ወደ ወይን ጠጅ የለወጠበት ውሃውን ያጣፈጠበት ስለሆነ የኛም ሕይወታችን እንዲህ የሚጣፍጥ ሕይወታችን እንደዚህ መልካም የሚያደርግ ጥምቀት የሚከበርበትን በዓል አስታከን ይህንን ቃና ዘገሊላም እንድናከብር የታዘዘበት ስርዓት ስለሆነ ነው ማለት ነው የምናከብረው። የዚህ በዓል ሌላኛው ትርጉም ወይንም የመጀመሪያ ምሳሌነቱ ካለማወቅ ወደ ማወቅ መምጣትን ነው። ጋኖች ባዶ ነበሩ፣ በወይን ተሞልተዋል። እኛም የሰው ልጆች በጥበብ ልንሞላ ይገባል ይላሉ። በዶኪማስ ሰርግ ቤት የነበሩትን 6 የድንጋይ ጋኖች ውሃ ሙሉባቸው ብሎ ትእዛዝ ሰጠ። ውሃ እስካፋቸው ድረስ ተሞላ። ከዛ በኋላ እየቀዳችሁ ስጡ ተባለ። እያንዳንዱ ሰው ያንን እየተቀዳ ሲሰጠው ሲጠጣ ቀድሞ ይጠጣ ከነበረው የሚበልጥ የሚጣፍጥ ሰርጉን የሚያደምቅ
ደስ የሚል የወይን ጠጅ ሆኖ ተገኘ። ይህንን ጌታችን መድኃኒታችን ኢየሱስ ክርስቶስ በዛች በቃና ገሊላ ያደረገው የመጀመሪያ ተአምር ነው በዛች ከተማ ውስጥና ይህንን በዓል ምክንያት በማድረግ እንግዲህ አባቶቻችን በዛሬው ዕለት ከጥምቀት ማግስት ይህንን በዓል እንድናከብር አዘውናል፣ ስርዓት ሰርተውልናል። ሌላኛው የቃና ዘገሊላ በዓል አክብሮትና አንድነትን እንማርበታለን። ድንግል ማርያምን በሰርጉ እንድትታደም ሲጠራት ብቻዋን አልነበረም። ከልጇ ጋር አንድ ልጇን ጠርቶ ዝም አላለም። ደቀ መዛሙርቱንም ጨምሮ ጠርቷል። እናም ይህንን በዓል ስናከብር አንዳችን ለእያንዳንዳችን ያለንን ክብር በማሳየት ሊሆን እንደሚገባም አስተላልፈዋል። ይህንን በዓል ሲያከብሩ እንግዲህ የመረረው ወይ ደግሞ የማይጣፍጠው አልጫ የሆነው ሕይወት የጣፈጠበት እንደመሆኑ መጠን ሕይወታቸው የሚጣፍጥበት መልካም የሚሆንበትን በስነ ምግባር የታነጸበትን ስርዓት ለሰው አራያ የሚሆን ምሳሌ የሚሆነውን እያስተዋሉ ሊያከብሩ ይገባል ማለት ነው። የሐረር ከተማን ከፕላስቲክ ቆሻሻ ነፃ ለማድረግና ፕላስቲክ ቆሻሻን መልሶ ጥቅም ላይ ለማዋል በትኩረት እየሰራ መሆኑን ኪዩቢክ ኢትዮጵያ ማኑፋክቸሪንግ አስታወቀ። ድርጅቱ በክልሉ ስራ ያስጀመረውን የፕላስቲክ መጨፍለቂያ ማሽን ወጪና ጊዜ ቆጣቢ መሆኑ ተገልጿል። ዘገባው የአሚራ አህመድ ነው። ተጨማሪውን ናርዶስ ዳምጤ ታቀርበዋለች። በሐረሪ ክልል ርዕሰ መስተዳድር አቶ ኦርዲን በድሪ ሐሳብ አመንጭነት ሐረር ከተማን ከፕላስቲክ ቆሻሻ ነፃ ለማድረግና ቆሻሻ መልሶ ጥቅም ላይ ለማዋል ክልሉ ከኪዩቢክ ኢትዮጵያ ጋር የሰራው ውጤታማ ስራ በወርልድ ኢኮኖሚክ ፎረም ኡርባን ትራንስፎርሜሽን ሰሚት ላይ ለክልሉ ሽልማት መበርከቱ ይታወሳል። ከክልሉ ብዙሃን መገናኛ ኤጀንሲ ጋር ቆይታ ያደረጉት የኪዩቢክ ኢትዮጵያ ፕላስቲክ ማኑፋክቸሪንግ ኦፕሬሽን ማናጀር ወይዘሪት ሰሚራ ረሽድ እንደገለጹት ሐረር ከተማን ንጹህ ውብና ለነዋሪ ምቹ ለማድረግ የፕላስቲክ ቆሻሻዎችን መሰብሰብና መልሶ ጥቅም ላይ ለማዋል በትኩረት እየተሰራ መሆኑን ይገልጻሉ። ይህን ለማሳካትም በክልሉ በቄራና ቂሌ አካባቢዎች ከሚገኙ ፕላስቲክ ቆሻሻ መሰብሰቢያ ማዕከላት አማካኝነት የፕላስቲክ ቆሻሻን በመሰብሰብ አዳማ ከተማ ወደሚገኘው ዋና ማኑፋክቸሪንግ እንደሚያመላልስም ያስረዳሉ። ፈጠራና ክህሎትን በማቀናጀት የማህበረሰቡን ህይወት ለማቅለል ተገጣጣሚ የፕላስቲክ ብሎኬትና የመሳሰሉት ምርቶችን በማምረት ላይ እንደሚገኙም ጠቁመዋል። ወይዘሪት ሰሚራ አክለውም ቆሻሻን በመሰብሰብና መልሶ ጥቅም ላይ በማዋል ሂደት ለበርካታ የስራ አጥ ሴቶች የስራ ዕድል እየተፈጠረላቸው መሆኑንም ገልጸዋል። ኪዩቢክ ማኑፋክቸሪንግ የፕላስቲክ መጨፍለቂያ ማሽኑን በክልሉ አስገብቶ ስራ መጀመሩ ይባክን የነበረውን ወጪና ጊዜ ከመቆጠብም ባሻገር 1000 ለሚሆኑ ሴቶች የስራ ዕድል መፍጠር እንዳስቻለም ጠቁመዋል። ያገለገሉ ፕላስቲክ ውጤቶችን በመሰብሰብና መልሶ ጥቅም ላይ በማዋል ክልሉን ውብና ንጹህ በማድረግ የተጀመሩ ውጤታማ ተግባራት ተጠናክረው እንደሚቀጥሉም ተገልጿል። ወደ ሀገር አቀፍ ዘገባዎች አለፍን። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 52ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። በሌላ ዜና ከግማሽ ሚሊዮን በላይ የመንግስት የጤና ዘርፍ ባለሙያዎችንና ድጋፍ ሰጪ ሰራተኞችን ተጠቃሚ የሚያደርገው የማህበራዊ ጤና መድህን ስርዓት በያዝነው ጥር ወር 2018 ዓ.ም ጀምሮ ተግባራዊ እንደሚሆን የኢትዮጵያ የጤና መድህን አገልግሎት አስታወቀ። ባህር ጠንክርኝና ሌሎች ዘገባዎችን በተከታይነት ያደርሰናል።
የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 52ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። ቅድሚያ ምክር ቤቱ የተወያየውም የጉምሩክ አዋጅን እንደገና ለማሻሻል በቀረበው ረቂቅ አዋጅ ላይ ነው። በስራ ላይ ያለው የጉምሩክ አዋጅ ለበርካታ ዓመታት ያገለገለ በመሆኑ የአዋጁ ድንጋጌዎች ዓለም አቀፍ የንግድ እንቅስቃሴ ከደረሰበት የእድገት ደረጃ ጋር ለማጣጣም በሀገራችን እያደገ የመጣውን የማኑፋክቸሪንግ ኢንዱስትሪ ልማት ለመደገፍ እንዲሁም ህጋዊ ንግድና ኢንቨስትመንትን ለማበረታታት ይቻል ዘንድ ማሻሻያ አዋጁ ተዘጋጅቶ ቀርቧል። ምክር ቤቱም በማሻሻያ አዋጁ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል አዋጁ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። በመቀጠልም ምክር ቤቱ የተወያየው ለኢንቨስትመንት ስለሚሰጥ የታክስና ቀረጥ ማበረታቻ ረቂቅ ደንብ ላይ ነው። ለሀገራችን የኢኮኖሚ እድገት ከፍተኛ አስተዋጽኦ ላላቸው ቅድሚያ ለሚሰጣቸው እንዲሁም ከፍተኛ ካፒታል ለሚጠይቁ የኢንቨስትመንት መስኮች በስራ ላይ የሚውለው ካፒታል ከግምት ውስጥ የሚያስገባና በአፈጻጸም ላይ የተመሰረተ የኢንቨስትመንት ማበረታቻ ስርዓት መዘርጋት አስፈላጊ ሆኖ በመገኘቱ ረቂቅ ደንቡ ተዘጋጅቶ ቀርቧል። ምክር ቤቱም በደንቡ ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምጽ ወስኗል። በመጨረሻ ምክር ቤቱ የተወያየው የኢንተርፕሬነርሺፕ ልማት ረቂቅ ፖሊሲ ላይ ነው። ፖሊሲው በኢንተርናሽናል ዘርፍ የሚከናወኑ ተግባራት ቀጣይነት ኖሯቸው ለሀገራዊ ልማት ግቦች ስኬት ሚናቸው እንዲወጡ የፈጠራ ባህልን ለማጎልበትና እሴትን ለመጨመር የሚያስችል ምቹ የኢንተርፕሬነርሺፕ ስነ ምህዳር ለመገንባት እንዲቻል ተዘጋጅቶ ቀርቧል። ምክር ቤቱ በፖሊሲው ላይ በሰፊው ከተወያየ በኋላ ግብዓቶችን በማከል ፖሊሲው በሚኒስትሮች ምክር ቤት ከጸደቀበት ከጥር 12 ቀን 2018 ዓ.ም ጀምሮ በስራ ላይ እንዲውል በሙሉ ድምጽ ወስኗል። ከግማሽ ሚሊዮን በላይ የመንግስት የጤና ዘርፍ ባለሙያዎችና ድጋፍ ሰጪ ሰራተኞች ተጠቃሚ የሚያደርገው የማህበራዊ ጤና መድህን ስርዓት በያዝነው ጥር ወር 2018 ዓ.ም ጀምሮ ተግባራዊ እንደሚሆን የኢትዮጵያ የጤና መድህን አገልግሎት አስታወቀ። የኢትዮጵያ የጤና መድህን አገልግሎት የአባላት አስተዳደርና ሀብት አሰባሰብ መሪ ስራ አስፈጻሚ ጉደታ አበበ ይህ ስርዓት በአጠቃላይ ከኢትዮጵያ ህዝብ 17 በመቶ የሚሆነውን የሚሸፍን ሲሆን በመጀመሪያው ምዕራፍ የጤናው ዘርፍ ሰራተኞችን ተጠቃሚ ለማድረግ መስከረም ወር ጀምሮ የዝግጅት ስራዎች ሲከናወኑ መቆየታቸውን ለአዲስ ዘመን ጋዜጣ አስረድተዋል። የምዝገባ አገልግሎቱ ለመስጠትም የሚያስችሉ ቅድመ ሁኔታዎች ውጤታማ በሆነ መልኩ በመከናወናቸው አገልግሎቱ በመላው ሀገሪቱ ተግባራዊ መሆን እንደሚጀምር መሪ ስራ አስፈጻሚው ገልጸዋል። ስርዓቱ በቀጣይ ሁሉም የሲቪል ሰርቪስ ሰራተኞች ባካተተ መልኩ ተደራሽ እንደሚሆንም አመላክተዋል። በኦሮሚያ ክልል ፍቃድ ወስደው ወደ ስራ የሚገቡ የኢንቨስትመንት ፕሮጀክቶች በሙሉ አቅማቸው ማምረት ሲጀምሩ ከ51 ቢሊዮን ብር በላይ ገቢ ለክልሉ እንደሚያስገኙ የክልሉ ኢንቨስትመንትና ኢንዱስትሪ ቢሮ አስታወቀ። የቢሮ ኃላፊ አህመድ ኢድሪስ ለአዲስ ዘመን ጋዜጣ እንደገለጹት የክልሉ ኢንቨስትመንት ቦርድ ከ260 ቢሊዮን ብር በላይ ካፒታል ላስመዘገቡ 8321 የኢንቨስትመንት ፕሮጀክቶች በ143000 ሄክታር መሬት ላይ እንዲያለሙ ውሳኔ አስተላልፈዋል። እነዚህ ፕሮጀክቶች ወደ ምርት በሚሸጋገሩበት ወቅት ከ51.832 ቢሊዮን ብር በላይ ገቢ ከማስገኘት ባለፈ ለ691126 ዜጎች ቋሚና ጊዜያዊ የስራ ዕድል እንደሚፈጥሩ አቶ አህመድ አብራርተዋል። በተለይ በቡና ልማትና በማኑፋክቸሪንግ ዘርፍ የተሰማሩ ፕሮጀክቶች ለክልሉ ኢኮኖሚ እድገት ከፍተኛ ድርሻ እንደሚኖራቸው ይጠበቃል ብሏል። ለኢንቨስትመንት ማነቆ የሆኑ ህጎችን በማሻሻል ምቹ ሁኔታዎች የመፍጠር ስራ ተጠናክሮ እንደሚቀጥልም አመላክተዋል።
በአማራ ክልል ባለፉት 6 ወራት ከቱሪዝም ዘርፍ ከ7.7 ቢሊዮን ብር በላይ ገቢ መገኘቱን የክልሉ ባህልና ስፖርት ቱሪዝም ቢሮ አስታውቋል። የክልሉ ባህል ቱሪዝምና ስፖርት ቢሮ ምክትል ቢሮ ኃላፊ አየላ አናጤው ለቲቪ እንደገለጹት ባለፉት 6 ወራት የክልሉ እምቅ ጸጋዎች በማስተዋወቅና ለዘርፉ ትኩረት በመስጠት በተሰራው አመርቂ ስራ ቱሪዝም እያንሰራራ መሆኑን ገልጿል። የጎርጎራ ኢኮ ቱሪዝም ተገንብቶ ስራ መጀመር፣ የጎንደር አብያተ መንግስታት መታደስ፣ የባህር ዳር ከተማ የኮሪዶር ልማትና ጣና የመግለጽ ስራ መሰራቱም ሌሎች አዳዲስ የቱሪዝም መዳረሻ ቦታዎች መከፈታቸውና በክልሉ የተገኘው ሰላም ለቱሪዝም ፍሰቱ መጨመር ዋነኛ ምክንያቶች መሆናቸውን ጠቅሰዋል። በዚህም ባለፉት 6 ወራት 10 ሚሊዮን በላይ የሀገር ውስጥ ጎብኚዎች እንዲሁም ከ224,000 በላይ የውጭ ሀገር ጎብኚዎች የክልሉን ተፈጥሯዊና ሰው ሰራሽ ቅርሶች የጎበኙና በተለያዩ ሁነቶችም የተሳተፉ ሲሆን ከዚህም ከ7.7 ቢሊዮን ብር በላይ ገቢ መገኘቱን ጠቁመዋል። ዘርፉ የበለጠ በማነቃቃት ለሀገር ኢኮኖሚ ግንባታ የራሱን አበርክቶ እንዲወጣ በትኩረት እንደሚሰራም ምክትል ቢሮ ኃላፊው ጠቁመዋል። የውጭ ዜና በዓለማችን የሚከሰተው የውሃ ችግር በቀጣይ አሳሳቢ ደረጃ ላይ ይደርሳል ሲሉ የዘርፉ ባለሙያዎች ገለጹ። የኔቸር ኮሚኒኬሽን ጥናት እንደሚያስረዳው በዓለማችን ላይ እንደ አውሮፓውያን አቆጣጠር 2030 ድረስ በርካታ አካባቢዎች ያሉ ለሰው ልጆች ፍጆታ አትክልትና እንስሳት ጥቅም የሚሰጡ የውሃ ቋቶች ዜሮ ለመውረድ ጥቂት ዓመታት ብቻ ቀርቷቸዋል ሲል ይፋ አድርጓል። ምስጋናው ኃይሉ ተጨማሪ ዘገባ አለው። በዓለማችን የሚከሰተው የውሃ ችግር በቀጣይ አሳሳቢ ደረጃ ላይ ይደርሳል ሲሉ የዘርፉ ባለሙያዎች ገለጹ። የኔቸር ኮሚኒኬሽን ጥናት እንደሚያስረዳው በዓለማችን ላይ እንደ አውሮፓውያን አቆጣጠር 2030 ድረስ በርካታ አካባቢዎች አሉ ለሰው ልጆች ፍጆታ አትክልትና እንስሳት ጥቅም የሚሰጡ የውሃ ቋቶች ዜሮ ለመውረድ ጥቂት ዓመታት ብቻ ቀርቷቸዋል ሲል ይፋ አድርጓል። የመጠጥ ውሃ ግድቦች፣ ሐይቆችና ወንዞች በሁሉም የዓለም ማዕዘናት መጠናቸው እያነሰ መሄዱን ገልጸው ለዚህም የዓለም አየር ንብረት መለወጥ መነሻ መሆኑን ተናግረዋል። የመጠጥ ውሃ እጥረት መነሻ ሌላኛው ምክንያት ከፍተኛ የሙቀት መጨመርን ተከትሎ የትነት መጠን ከመብዛቱ ጋር የተያያዘ መሆኑንም አስረድተዋል። ካሁን ቀደም ደቡብ አፍሪካ፣ ኒውዮርክ፣ ሎስ አንጀለስ እና ሌሎችም ከተሞች የነበረውን የውሃ ችግር በዋቢነት የጠቀሰው የኔቸር ኮሚኒኬሽን ጥናት እነኚህን ክስተቶች በቀጣይ የረዘመ ድርቅ ማሳያ ነው ይላል። በዚህ ዓመት ማጠቃለያ ላይ የሜዲትራኒያን አፍሪካና የሰሜን አሜሪካ ከፍተኛ የሙቀት መጠን ስለሚኖራቸው ድርቁ በዚያው ልክ ይሰፋል ብሏል። ህንድ፣ ሰሜን ቻይና እና ደቡብ አውስትራሊያ በምዕተ ዓመቱ ማጠቃለያ ሙሉ ለሙሉ በሚባል ደረጃ የውሃ ችግር የሚገጥማቸው መሆኑን ጥናቱ አስፍሯል። ጥናቱ አያይዘውም በዓለም ዙሪያ ያሉ 14 እጅ የሚሆኑት የውሃ ቋቶችና ግድቦች እስከ 2030 ድረስ በከፍተኛ ደረጃ የድርቁ ተጠቂ ይሆናሉ። የከተማ ነዋሪዎች የውሃ እጥረት ቀዳሚ ገፈት ቀማሽ ናቸው ያለው ጥናቱ 750 ሚሊዮን ነዋሪዎች የችግሩ ተጎጂ ናቸው ብሏል። በገጠር አካባቢ የሚኖሩም ቢሆኑ የመጪው ዘመን የውሃ እጥረት አይቀርላቸውም ያለ ሲሆን ለዚህም መንግስትና ዜጎችም የአየር ንብረት ለውጥን ለመከላከል ሊሰሩ ይገባል ብሏል። የቀሩት ዓመታት ነገሮችን ለማስተካከል የተሰጠን የእፎይታ ጊዜ መሆኑን ደግሞ ሁሉም ልብ ሊለው ይገባል ሲሉ ባለሙያዎቹ አሳስበዋል ሲል ኢኮኒውስ ዘግቧል። ክቡራት ተመልካቾቻችን ከሐረሪ ቴሌቪዥን ለዕለቱ ያዝንላችሁ ዜናዎች ተከታተላችሁን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። መልካም ጊዜ